ተፈጥሮ በሰው ልብና አይምሮ ውስጥ በጣም ብዙ ነገርን አስቀምጣለች። ከነዚህ ነገሮች መካከል አንድን ነገር የማወቅ ፍላጎት ነው። ይህንን ፍላጎት ተረድተው ያወቁትን ዳር ለማድረስ የሚሄዱ ሰዎች በጣም ጥቂቶች ናቸው። ዛሬ ስለዚህ ጉዳይ ስናነሳ ይህንን መጽሐፍ መሰረት አድርገን ነው። ከዛ በፊት ጤና ይስጥልኝ፣ እንዴት ከረማችሁ? እንዴት አረፈዳችሁ? የተወደዳችሁ ተመልካቾቻችን ከፋና ቀለማት ጋር ስላላችሁ በጣም እናመሰግናችኋለን። የሁለት ዓለም ሰው ይሰኛል ይሄ መጽሐፍ። ስለ ዮብዳር ገብሩ ከምንኩስና በኋላ ደግሞ እማሆይ ጽጌ ማርያም ገብሩ ላይ መሰረት አድርጎ የተጻፈ መጽሐፍ ነው። እንግዲህ ከሳቸው ወደ አንቺ ነው የሚሄደው። ይሄንን ሽበት እያየው አንቺ ማለት በጣም ይከብደኛል፣ ግን ደግሞ ለጨዋታው አንቺ ነው መሰለ የሚቀለው ቀበላል። አንቺና አንቱ መሀል ያለ ስሜት እንዴት ነው? በመሰረቱ ሰው በእድሜው ሊከበር ይገባል። እርሶ መባልን እወዳለሁ፣ ደስ ይለኛል። በኋላ ግን አንቺ ብለው የቀረቤታቸውን ያጫውቱን ደግሞ የበለጠ እወዳለሁ። ይህንን መጽሐፍ ሰዎች እንዳነበው ከሰጡኝ በኋላ አንብቤው ስጨርስ ብዙ ጥያቄ ነው ልቤ ውስጥ ያለው። ስለዚህ እሱን እያነሳን ቆይታ እናደርጋለን። ከዛ በፊት ግን በመግቢያችን ያነሳሁት አንድን ነገር የማወቅ ያንን ያወቁትን ነገር ደግሞ የሆነ ፍሬ የመስጠት ጉጉት በብዙ ሰው ልብ ውስጥ ያለ አይመስለኝም። የመጀመሪያው ገጽ ላይ የተሰማኝ እሱ ነው። ስለማወቅ ፍላጎት እናንሳ። እሺ፣ መቼም ሰው የሚያሰኘው ያየውን ነገር መመርመርና ጥቅሙ ጉዳቱ ካነበብኩት ካየሁት ከሰማሁት ምንድነው ለኔ የሚቀርልኝ እኔ ልማርበት የምችለው ነገር ምንድነው ከሚለው ሁኔታ ጀምሮ ማወቅ በጣም አስፈላጊ ነው። ሰው ካላወቀ ከሰው ጋር ተግባብቶ መኖርም አይችልም። ለሰው ዋጋ መስጠትም አይቻልም። ሰዎችን ለማወቅ ደግሞ ቀርበን ማየት ያስፈልጋል። እንኳን ከሰው ከእግዚአብሔር ካላወቅነው እንደ ፈቃዱ ልንኖር አንችልም። ካወቅንም በኋላ የምንወስዳቸው እርምጃዎች ሁሉ ለማወቅ ከሚኖረን ፍላጎት የተነሳ ነው። ይሄ መጽሐፍ በ2013 ኢየሩሳሌም ውስጥ የተጻፈ መጽሐፍ ነው። የሁለት ዓለም ሰው ይሰኛል። ስለ እማሆይ ጽጌ ማርያም ገብሩ የሙዚቃ የግል የቤተሰብ የወጡ የወረዱባቸውን መንገዶች መሰረት አድርጎ የተጻፈ መጽሐፍ ነው። ይህንን መጽሐፍ ለመጻፍ መነሻሽ ምንድነው? 14 ዓመት ከኖርኩ በኋላ ነው እማሆይ እዛ መኖራቸውን ያወቅኩት። ኢየሩሳሌም ነበርሽ አንቺ? እኔ ኢየሩሳሌም 17 ዓመት ተቀምጫለሁ። በዛ ውስጥ ግን እማሆይ እዛ መኖራቸውን አላውቅም። ስለ ወይዘሮ ስንዱ ገብሩ አውቃለሁ። መቼ ኤሌመንታሪ ተማሪ ሆኜ ሃይስኩል ተማሪ ሆኜ የባልትና መጽሐፍ ጽፈዋል። የባልትና ማስተማሪያ መጽሐፎችን ጽፈው ነበር። እሳቸውን አውቃለሁ። እማሆይን ደግሞ የሃይስኩል ተማሪ ሆኜ ሙዚቃቸውን አዳምጣለሁ። ሙዚቃው የማዳምጠው የአርባ ጾም በገናና የእሳቸው ክላሲካል ነበር የሚሰማው። ሬዲዮ ላይ ከፈት ነበር ሁሉ ጊዜ። በአጋጣሚ ደግሞ የታሪክ መጽሐፎችን ሳነብ በአፄ ቴዎድሮስ ዘመን ወደ ውጭ ሀገር የተወሰዱ ወጣቶች እንደነበሩ ከጦርነቱ በኋላ ማለት ነው። የእንግሊዝ የጦር መሪ ጀነራል ናፔር ኢትዮጵያ መጥቶ ካሸነፈው በኋላ ወደ ውጪ ይዘዋቸው የወጡ ሰዎች ነበሩ። ስለነሱ ታሪክ ማንበብ ሲጀምር አንደኛው ሐኪም ወርቅነህ እሸቴ ወደ በርማ ሄደው የእንግሊዝ መኮንን ይዟቸው እንደሄደና እዛ ተምረው እንደተመለሱ፣ አለማየሁ ቴዎድሮስ ወደ እንግሊዝ ሀገር መወሰዱ፣ ገብሩ ደስታ ያኔ ጎባው ነው የሚባሉት የእማሆይ አባት ወደ ኢየሩሳሌም እንደተወሰዱ ባነበብኩ ጊዜ አሁን ስለ አባትየው ማወቅ ፍላጎት አደረብኝ እና የእሳቸውን ታሪክ ነው መጀመሪያ ያወቅኩት። አሁን ለአንድ ወዳጄ ነገርኩት እዛ ኢየሩሳሌም
ሴትዮ የት ነው ያሉት ሞሃይቱ? ስለዚህ ናቸው እኮ እንደውም ቤተልሔም ገዳም ውስጥ ነበሩ፣ አሁን ኢየሩሳሌም ኪዳነ ምሕረት ገዳም ውስጥ ነው ያሉት። እባክህ አስተዋውቀኝ አልኩና ሄድኩ። ቤት ነው መጽሐፍ ላይ እንደተገለጸው። ከዛ በኋላ በጣም የሚገርሙ ሴት ሆነው መነኩሴ ሆነው ነው ያገኘኋቸው። ወደ ኢትዮጵያ መጣሁ። እሳቸውን በሚመለከት ያለውን ታሪክ አጠናቅሬ ሄድኩ። ጎንደር ሄጄ ቦታዎችን አይቼ የነበሩባቸውን ቦታዎች እዚህ ሙዚየም ውስጥ የሚያውቁ ሰዎችን ሌሎች ብዙ ነገሮችን ብቻ አጠናሁና ሄድኩ። መጽሐፋቸውን እንድጽፍ ጠየኳቸው። ማይ ቁጭት ነበራቸው። እየመጡ ይፈልጋሉ። እሺ አሉ። እናወራለን። እኔ ነው ተወስዳለሁ። እሱን ጽፌ ደግሞ ተመልሼ እሑድ ሄጄ አነብላቸዋለሁ። እንደዛ እያልን ነው የተጻፈው መጽሐፍ። የከንቲባ ገብሩ ተፈጥሮ የሚደንቅ ነው በጣም። በተለይ ደግሞ ከዘመኑ ጋር ስናነጻጽረው ከሁኔታው ጋር ስናየው ለልጆቻቸው በተለይ ለሴት ልጆቻቸው የሰጡት ነፃነት፣ እንዲማሩ ማበረታታት፣ የሚፈልጉትን እንዲሆኑ መፍቀድ በጣም የሚገርም ነው። እሱ ከዚህም በፊት ባሉ መጽሐፎች ውስጥ ተጠቅሷል። እዚህ መጽሐፍ ውስጥም አግኝቼዋለሁ። እንደዛ ተሰምቶሻል አንቺ? በጣም ከነጮች ጋር ስለቆዩ ያ ኢንፍሉዌንስ ያደረጋቸው ይመስለኛል። እና የአእምሮ ነፃነታቸውን በጣም የሚገርም ነው። እዚህ መጽሐፍ ላይ የመጀመሪያ ከእማሆይ ጋር የነበራችሁ ትውውቅ ላይ ስምሽን ማናልሽኝ ብለው ሲጠይቁ ሰዋሰው ነኝ፣ ከዚህ በፊት እንደዚህ አይነት ስም ሰምቼ አላቅም ብለዋሉ ይላል እዚህ መጽሐፍ ላይ። በእውነቱ እኔም ከዚህ በፊት እንዲህ ያለ ስም ሰምቼ አላቅም። ስለ ስምሽ ትንሽ ንገሪኝ እስኪ። ብዙ ሰዎች አሉ ግን እውነት? ወንድም የወንድም የሴትም መጠሪያ ነው። በአብዛኛው በዚህ ስም የሚጠሩ ሰዎች ወላጆቻቸው የቤተ ክርስቲያን ሰዎች ከሆኑ መቼም የጽሁፍ ነገር ዝም ብሎ የሚመጣ አይደለም። አንድም በተፈጥሮ ነው፣ አንድም ደግሞ ግለሰብ ለዛ ነገር ካለው ፍቅር ጋር የሚገናኝ ይመስለኛል። የመጽሐፍ ፍላጎት እንዴት ነው የኖረሽ? ለመጽሐፍ ብዬ ሰለጠንኩ ሰው አይደለሁም። የተማርኩትም ቋንቋ አይደለም። በትምህርት ቤት የተማርኩት ምንድነው የተማርሽው? የተማርኩት እኔ ሜጀር ማትስ እና ፊዚክስ ነው። ጭራሽ አስተማሪ ነው የነበርኩት። እሺ። ግን ማንበብ በጣም ነው የምወደው። ግጥም እጽፋለሁ። ብዙ ግጥሞች አሉኝ ያልታተሙ መጽሐፍቶችም የጻፍኳቸው አሉ። ፍላጎት ነው፣ በቃ ፍላጎት ነው። እዚህ መጽሐፍ ላይ እማሆይ ጽጌ ማርያም ገብሩ እያንዳንዱን የህይወታቸውን አጋጣሚዎች ወደ ሙዚቃ እንደሚቀይሯቸው ተጽፏል። ሁሉም ትርጉም አላቸው። በተለይ አንዱ በጣም የሚገርም ነገር ሆኖ ያገኘሁት ከዚህ ከኢትዮጵያ ወደ ሲውዝ ሲጓዙ የመጀመሪያው ጊዜ ጨረቃዋ ባህር ላይ አርፋ የሰጠቻቸውን ምልክት የውበቷን እንደዚህ የገለጹበት መንገድ በጣም የሚገርም ነበር። እናስታውስ እሱ። እኔ እሱ በጣም ነው የሚገርመኝ። ለምንድን ነው የሚገርመኝ? ከእድሜያቸው አንፃር ሲሄዱ የ6 ዓመት ልጅ ናቸው። በጣም በመርከብ ጅቡቲ ድረስ ሄደው ከጅቡቲ በባቡር ከጅቡቲ ሄደው ከጅቡቲ በኋላ በመርከብ ሄደው ያንን ሁሉ አይተው ጊዜ ሲያመቻቸው ወደ ሙዚቃ መቀየር ትልቅ ተሰጥቶ ሙዚቃ ለሳቸው የውስጥ ነገራቸውን ማውጫ ነው። ሰው በጽሁፍ ያወጣል፣ ሰው በእንባ ያወጣል፣ ሰው በንግግር ያወጣል፣ ከጓደኛ ጋር በመወያየት ያወጣል። ሙያይ ግን ውስጣቸውን የሚገልጹት በሙዚቃ ነበር። በጣም ይገርማል። ደግሞ ወደ ሰዋሰው ህይወት እንምጣ። እሺ፣ ቤተሰብ አለሽ? ልጆች አሉሽ? አዎ፣ እግዚአብሔር ይመስገን አሉኝ። 3 ልጆች አሉኝ። በጣም ደስተኛ ነኝ ስለ ቤተሰቦች። ምን ያሉ ስለዚህ መጽሐፍ? ልጆችሽ? ልጆች በጣም ነው ደስ ያላቸው።
በጣም ነው ደስ ያላቸው። ይሄ ብቻ ሳይሆን ሌላም በዕብራይስጥ ቋንቋ የምግብ መጽሐፍ ያዘጋጀሁት አለ። ደስተኞች ናቸው። አሁንም ስለምጽፈው በጣም እንኮራብሻለን ነው የሚሉ ልጆች። የልጅ ነገር ካነሳን አይቀር እዚህ ገጽ 76 ላይ የተቀመጠው አገላለጽ በጣም ልብ የሚነካል። አነበዋል። እሺ። ስርዓት የጎደለው አጉል ስልጣኔያችን በልጆቻችን እንኳን እንዳንከበር ያደረገውን ልቅ ዘመናዊ አስተዳደግ ወደ ኋላ ተመልሰን እንድናይና እንድናርም ሊያደርገን ይገባል የሚል አገላለጽ አይቼ ደንግጫለሁ። በልጆቻችን እንኳን እንዳንከበር። እውነት ነው። አሁን ስሰማ ሰዎች ትውልድን ይወቅሳሉ። ለትውልዱ ተወቃሽነት ግን ወላጆች ናቸው ኃላፊዎች። ለኔ እንደሚገባኝ ማለት ነው። ዘመናዊነትና ልጅ አስተዳደግ ተለይተው ሊታዩ የሚገባቸው ነገር ነው። ምን ማለቴ ነው? እንደ ዘመናዊነታችን ዘመናዊ የሆኑትን ነገሮች ለልጆቻችን ብናደርግላቸው ብንፈቅድላቸው በመጠኑ ጥሩ ነው። ግን የሰለጠን መስሎን ደግሞ ሊለዩ የሚገባቸውን ለይተው ሊያውቁ የሚገባቸውን ነገር አላስተማርናቸው እና እኛ የሰለጠን መስሎን ልጆቻችንን መረን ለቀቅናቸው። ውሻ መሳቢያ ይደረግለታል፣ አለዛ እየሄደ ማንንም ሊለክፍ ይችላል። ለልጆቻችን ደግሞ ገደብ ያስፈልጋል። እዛ ነው በጣም አይምሮዬን ያዘኝና ጥቂት እንድናወራበት የፈለኩት። የሁለት ዓለም ሰው የሚለውን ርዕስ ለምንድን ነው የመረጥሽው? ኤክስትሪም የሆነ የዓለም ሰው ነበሩ ሴትዮዋ። እዚህ ፎቶግራፋቸውም እንደሚያሳዩ ፈረስ ይጋልባሉ፣ ቫልስ የሚደንሱ በቃ እና ለየት ያለ የዘመናዊነት ባህሪ የነበራቸው ያን ደግሞ ትተው ምንኩስና ጫማቸውን አውልቀው በባዶ መደብ ላይ የሚተኙ በባዶ እግራቸው የሚሄዱ ከዛ አንፃር ነው። የቀደም ሲል እንዳወራ ነው የሙዚቃ ስራዎቻቸው ሁሉም ማለት ሊባል በሚችል መልኩ በቀጥታ ከህይወታቸው ጋር ከሀዘናቸው ጋር ከደስታቸው ጋር ከትዝታቸው ጋር ይገናኛል እና አንዳንዱ ከሀገርና ከማህበረሰብ ጋር ደግሞ በጣም የተጣበቀ ነው። ለምሳሌ ኢትዮጵያ ማይ ካንትሪ ማይ ፕራይድ የሚለው ስራ በቃ ሁሌ የሀገርን ጉዳይ ይዞ የመብሰልሰል አይነት ነገር እንዳለው ማንሳት ይቻላል። እና ራሱ እዚህ ላይ መጽሐፉም ላይ እንደተገለጠው አንድ ወቅት ኢትዮጵያዊ ያሬዳዊ የሙዚቃ መሳሪያ እንጂ የፈረንጅ ፒያኖ እዚህ ገዳም እንዳይጫወቱ ብለው ከልክለዋቸው ስለነበር ወደ ኢትዮጵያ ተመልሰው ነበረ እና ምንድነው እሳቸው በሚያውቁት ነገር ነው ሁለመናቸው ከምስጋና ጀምሮ እስከ ህይወታቸው እስከ ውስጣቸው ባይናገሩት እንጂ ብዙ ነገር አለ በውስጣቸው ያስታውቃል። ብዙ ነገር አለ። ሙዚቃቸው ራሱ ይናገራል። ጨርሰው ተውታል አይመስለኝም። ውስጣቸው የቀረ ነገር ያለ ይመስለኛል። መጽሐፉን አንብቤ ስጨርስ ሀዘን አለብን ሁላችን፣ ከፍ ዝቅ የሚል ሀዘን አለ ሁላችንም ህይወት ውስጥ። ይሄኛው ግን በጣም ጥልቅ የሆነ ሀዘን ታይቶኛል። እንደዛ ተሰምቶሻል? ሁል ጊዜ ነው የሚሰማኝ። በእውነት ሁል ጊዜ ነው የሚሰማኝ። በሄድኩ ቁጥር ልጠይቃቸው በሄድኩ ቁጥር ያንን ሀዘናቸውን እንዲያወጡ የሚያበረታታ ነገር ነው የምነግራቸው። ግን አይናገሩም። ለምን? መነኮሰ ማለት ሞተ ማለት ነው ይባላል። ይሄን ዓለም ረሳተው። በቃ የሞተ ሰው ደግሞ ሁሉም ነገር ይረሳል። የለሽም እኮ አንቺ ከሞትሽ የለሽም። አፈር መሆን እና ያለ መሆን ነው የምንኩስና ነገር። ሞቶ መቀበርና በህይወት ኖሮ ደግሞ ራስን ገሎ መኖር። ራስን ከገደለ አንድ ሰው በውስጡ ምንም ነገር የለውም።
ከዚህ ዓለም ጉዳይም የለው በቃ እና ያን ሀዘናቸውን አንዳንዴም የቁጣ ነገር ይታያል። ያንን እንዲተው ነበር ነው የምፈልገው ብዙ ጊዜ። ግን ደግሞ በመሀከል የሄዱ የሚጠይቋቸው ሰዎች የሚሏቸው ነገር ሊኖር ይችላል። ከዛ እኔ ከተለያየን በኋላ ወደ አሜሪካ ከሄድኩ በኋላ አላየኋቸውም። በምን አይነት ሁኔታ እንደኖሩ አላውቅም። ይሄን መጽሐፍ እስከጻፍኩበት ጊዜ ግን ሀዘንና ቁጣ በውስጣቸው ያለ ይመስለኛል። እንደዛ ነው የምረዳው። እኔም እንደዛ ተሰምቶኛል። እንደዛ እንደሆነ ያስታውቃል። እንደ ቤተሰብ ከስንዱ ገብሩ ጋር ያላቸው ቅርበት በጣም ያስቀናል። ቤተሰብ ውስጥ እህትና እህቶች ወይ ወንድምና እህት መቼም በጣም ቅርብ ሆኗል፣ ተፈጥሯዊ ነው ያስባለውና የሁለቱ ይሆናል አይደለም። ሲታመሙም ቶሎ ከሳቸው ጋር ነው። እንደዚህ ያለው ነገር የተለየ እንደሆነ ያስታውቃል። እንደዛ ታዝበሻል አንቺ? አዎ በደንብ። ምክንያቱም የከንቲባ ገብሩ የመጀመሪያ ልጅ ኮሎኔል ዳዊት ገብሩ ናቸው። እሳቸው ከሌላ እናት የሚወለዱ ናቸው። ወይዘሮ ስንዱ ለቤተሰቡ ትልቅ እህት ናቸው። ከሳቸው በታች ደግሞ ወይዘሮ ደስታ ገብሩ ነበሩ፣ የጀነራል ከበደ ገብሬ ባለቤት። ማይ ሶስተኛ ናቸው። ግን ወይዘሮ ስንዱ ወደ ስዊዘርላንድ ሲሄዱ ከጃንሆይ ፈቃድ የተቀበሉት አንድ እህት ይዘው እንዲሄዱ ነው። ያን መልስ አላገኘሁለትም እኔ። ለምን ወይዘሮ ደስታ አልሄዱም? ተከታዩዋ በጣም የመጨረሻዋን ለምን መረጡ? በመካከላቸው ወይዘሮ ደስታ እያሉ የውብዳር ለምን ተመረጡ? እንግዲህ ቢያንስ የ3 አመት ልዩነት ቢኖር ደስታ የ9 አመት የሆኑ ነበር። ለስንዱ ለሁሉም ነገር የሚቀርቡ ደስታ ነበሩ። ፍቅር ይሆን አላቅም፣ ምናልባት አላቅም። ምክንያቱም ጠይቄም አልተመለሰልኝም። እቺም ሁሉም ጥያቄ መልስ አይመለስም። እና ምንድነው በዛ እድሜ እህታቸውን ይዘው ውጪ ቆይተው 5 አመት ቆይተው መምጣታቸው የእናትነት ፊሊንግ ይኖራቸው ይሆናል ብዬ ነው የማስበው። የ6 አመት ልጅ ከሀገር ይዞ መውጣት ስለዚህ የእናትነት ስሜት ይኖራቸው ይሆናል ወይዘሮ ደስታ። ማይም ደግሞ ትዬ ነው የሚሏቸው። ፍቅራቸው ወደዚያ ይመስለኛል። እዚህ መጽሐፍ ላይ እንደው እንደማጣቀሻ እንዳባሪ የተጠቀምሻቸው ፎቶዎች ብዙዎቹ ከስንዱ ገብሩ ጋር ናቸው። ዝንጥ ብለው ሁለቱም ከመነኮሱም በኋላ እንደዛ ጨዋታችንን እናጠቃልል። የት እየኖርሽ ነው አሁን? አሁን የምኖረው ዴንቨር ኮሎራዶ ውስጥ ነው የምኖረው። ከልጆችሽ ጋር ነበር። ወደዛ ሙቪ ያደረኩት አንደኛው ልጄ እዛ ስለነበር አጠገባችን ሁኚ ስላለኝ ነበር የሄድኩት። እነሱ ግን አሁን መጥተዋል፣ እዚህ ናቸው፣ አዲስ አበባ ናቸው። እኔ እዛ ብቻ ነኝ ያለሁት ለጊዜው። ሴቷ ልጄ ሌላ ስቴት ውስጥ አለች፣ እንገናኛለን። እመጣለሁ፣ ሄዳለሁ፣ እዚህም እስራኤልም ሄዳለሁ፣ እመጣለሁ። እንደዚህ ነው የምኖረው አሁን። ደስ ይላል። በጣም እርግት ያለ በጣም ዕውቀት ያለው ደስ የሚል ጨዋታ ነው ያደረግነው። ሰዋስ አመሰግናለሁ። ደስ ብሎኛል። አመሰግናለሁ ስለመጣሽ ስለተገናኘን። ደግሞ ይሄንን መጽሐፍ ምናልባት የማሆይ ጽጌ ማርያም ገብሩን ሙዚቃዎች ለሚወዱ ሰዎች ደግሞ አንድ ሌላ ነገር ይሆናል ብዬ አስባለሁ። እንድታነቡትም ጋብዛችኋለሁ። ከልቤ ነው በጣም የማመሰግነው። አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። ተባረኩ። እግዚአብሔር ይስጥልኝ። አሜን። የተወደዳችሁ ተመልካቾቻችን ከፋና ቀለማት ጋር ስላላችሁ በጣም እናመሰግናለን። ዛሬ የሁለት ዓለም ሰውን መጽሐፍ አንስተን ስለ መጽሐፉ አጠቃላይ ታሪኩ እንዲህ ያለው ነገር ይዘን ተጫወትን። ይቀጥላል። ቀለማት የረፍት ቀናችሁ የሰላም ይሁን። እናመሰግናችኋለን። ጤና ይስጥልኝ።
ነው።